ኦኬ ወደ አራተኛው ቻፕተር እናልፋለን። ስቴት ገቨርንመንት ኤንድ ሲቲዝንሺፕ። በዚህ ምዕራፍ ላይ ስቴት ምን እንደሆነ፣ ገቨርንመንት እና ሲቲዝንሺፕ ልዩነታቸው እና መሰረታዊ ባህሪያቸውን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ስለዚህ ስቴት ከሚለው ነው የምንጀምረው። ዋት ዱ ዩ ቲንክ ኢዝ ስቴት? እስኪ አስቡ መጀመሪያ ስቴት ምንድን ነው? So state refers to a bewildering range of things. ያ በተለያዩ መንገድ ስቴት ዲፋይን ሊደረግ ይችላል። የተለያዩ ነገሮችን ሊያጠቃልል ይችላል። It can be a collection of institutions, a territorial unit. የሆኑ ተቋማት ስብስብም ሊሆን ይችላል። ኦኬ የሆነ ድንበር ያለው ነገር ሊሆን ይችላል። ኦኬ ወደ ፎርማል ዲፊኒሽኑ ከመምጣታችን በፊት ማለት ነው። So the above considerations are not clear and they are confusions አይደል? confusion ውስጥ የሚያስገቡ ናቸው፣ confusing ናቸው። So there are four quite different ways of understanding state: idealist, functionalist, organizational and international perspective. ስለዚህ ቅድም እንዳልነው ስቴት bewildering range of things በተለያየ ብዙ አይነት መንገድ ነው ስቴት ዲፋይን ሊደረግ የሚችለው። ስለዚህ ክሊር አይደለም። አያችሁ ክሊር አይደለም። ለዚህ በእነዚህ በአራት ዌዎች ስቴትን ዲፋይን ማድረግ እንችላለን። አይዲያሊስት የሆነው ፍልስፍና ምን ይላል? ፋንክሽናሊስት የሆነው ምን ይላል? ኦርጋናይዜሽናል የሆነው ምን ይላል? ኢንተርናሽናል የሆነው ምን ይላል የሚለው በእነዚህ መንገድ ዲፋይን ብናደርግ የተሻለ ነው የሚሆነው ስቴትን ማለት ነው። ስለዚህ አኮርዲንግ ቱ አይዲያሊዝም ማለት ኦኬ አይዲያ ጋር የሚያያዝ ነው። ነገሮች እንደዚህ መሆን አለባቸው የሚል የፍልስፍና አይነት ነው። አይዲያሊዝም ማለት ነገሮች እንደዚህ መሆን አለባቸው የሚል ነው አይዲያሊዝም። So there are three moments of social existence including the family, the civil society and the state. አይዲያሊዝም ምን ይላል? አንድ ሰው በማህበረሰብ ውስጥ በሚኖርበት ሰዓት ሶስት ስቴጆችን ያልፋል አይደል? መጀመሪያው ቤተሰብ ነው። ኢሚዲየትሊ የራሱ ቤተሰብ ነው አይደል ለአንድ ሰው የሚኖረው። ከዛ ወደ ሶሳይቲው ያልፋል። ከዛ ስቴት ወደምንለው ሀገር ወደምንለው ያልፋል። ሶስቱን ስቴጆች ማለት ነው። So the state is conceived as an ethical community underpinned by mutual sympathy or universal altruism. ስቴት የሚፈጠረው እንዴት ነው ይላል እሱ። ኮንሲቭ የሚፈጠረው ስቴት አንዱ ከአንዱ ጋር ባለው አዘኔታ መልካምነት ነው። ዩኒቨርሳል አልትሩይዝም ቻፕተር 2 ላይ እንደሚላችሁ ከሆነ አልትሩይዝም የሚባል ነገር አለ። አልትሩይዝም ማለት ከራስ ይልቅ ለሌላው ማሰብ ማለት ነው። ለዚህ ስቴት የሚመሰረተው አንዱ ለአንዱ ከማዘን አንጻር፣ ሙቹዋል ኢምፓቲ አንጻር፣ ሲምፓቲ አንጻር ወይም ዩኒቨርሳሊ ለሌላው ማሰብ ጋር ነው የሚያያዘው። ኢቲክስ ነው ስቴት ነው የሚሉት እኔ አይዲያሊስቶች። አይዲያል ነው ስቲል አይዲያልም አእምሮ ውስጥ ያለ ነገር ነው። አይዲያሊስት ነው አይዲያል ነው። መሬት ላይ ላይኖር ይችላል። የአይዲያሊስቶች ፍልስፍና መሬት ላይ ላይኖር ይችላል። ምን ውስጥ ነው ያለው? በእነሱ በአይዲያ ደረጃ ውስጥ ነው ያለው። እንደዚህ መሆን አለበት ነው የሚሉት። So the drawback of idealist is that it is uncritical for the reverence of the state. So ስቴትን በጣም ሪቨረንስ ማለት ክብር ወይም ውዳሴ መስጠት እንደማለት ነው። ለዚህ ለስቴቶች ያለው አንክሪቲካል የሆነ ሪቨረንስ ወይም ክብር ያልተፈተሸ እሱ እንደ ድሮባክ ይታያል። ለዚህ አይዲያሊዝም ጀነራሊ ምንድነው የሚያጠቃልለው? የሰው ልጅ በሶሻል ኤግዚስተንስ ውስጥ ሲያልፍ በሶስት ውስጥ ያልፋል ነው። በሶስት ውስጥ ያልፋል የሰው ልጅ በፋሚሊ፣ በሲቪል ሶሳይቲ ከዛ በስቴት። ስቴት ደግሞ እንዴት ነው የሚመሰረተው የሚለውን እንዴት ይላል? በሙቹዋል ሲምፓቲ ነው። አንዱ ለአንዱ በማዘን በአልትሩይዝም ነው የሚመሰረተው ነው። Idealism fails to distinguish between institutions that are part of the state and those that are outside of the state. ኢቲካል በሆነ መንገድ ነው የፈታው። የታችኋል አይደል? በማዘን ምናምን ነው። ስለዚህ ይሄ ፎርማሊ ኢንስቲትዩሽኖች አሉ በስቴት ውስጥ ያሉ፣ በስቴት ውስጥ የሌሉ ኢንስቲትዩሽኖች የሚባሉ አሉ። እነሱን ክሊርሊ እንድንለይ ያያረገንም በዚህ መንገድ ሲፈታ ማለት ነው። ይሄ ድሮባኩ ነው። ሁለተኛ ወደ ፋንክሽናሊስት እንምጣ። ደግሞ ፋንክሽናሊስቶች ምን ይላሉ ስቴትን የሚለውን እኔ
እነሱ ደግሞ ስቴትን ዲፋይን የሚያደርጉበት መንገድ እንዴት ነው? as set of institutions that uphold order and deliver societal stability። አያችሁ፣ ህግና ስርዓትን የሚያስከብሩ ማህበረሰብ ውስጥ ያለውን ህግና ስርዓት የሚያስከብሩ ማህበረሰብ ውስጥ ስቴብል የሆነ ነገር እንዲፈጠር መረጋጋትን እንዲፈጠር የሚያደርጉ ያ ነው ስቴት ነው የሚለው። ይሄ ደግሞ ምን ጋር የሚያተኩር ነው? የስቴትን ስራ ኦኬ ከስራ ጋር የሚያገናኝ ነው። ፋንክሽን ማለት እንግዲህ ስራ ነው። ስለዚህ ፋንክሽናሊስቶች ስቴትን እንዴት ዲፋይን የሚያደርጉት ሴት ኦፍ ኢንስቲቱሽንስ ዛት አፕሆልድ ኦርደር ኤንድ ዴሊቨር ሶሻል ስታቢሊቲ። ስቴት ያ ነው የሚሉት እነዚህ ፋንክሽናሊስቶች። ኦኬ ስለዚህ ፋንክሽናሊስት አፕሮች ያንን ነው የሚያየው። እንግዲህ መንግስት ብለን ስንጠራ መንግስት ውስጥ የሚገኙ ብዙ ኢንስቲቱሽኖች አሉ አይደል? በፖሊስ ተቋማት ሊሆኑ ይችላሉ፣ ፍርድ ቤት ሊሆን ይችላል፣ ትምህርት ቤቶች ሊሆኑ ይችላሉ። በመንግስት ስር የሚገኙ ኢንስቲቱሽኖች ማለት ነው። ፋንክሽናቸው ማህበረሰብን ስቴብል አድርጎ የማቆየትና ኦርደር የመፍጠር ከሆነ እነሱ ስቴት ብሎ እነሱን ኢንስቲቱሽኖች አንድ ላይ ስቴት ብሎ ዲፋይን ያደርጋል ማለት ነው። ከሚሰሩት ስራ አንጻር ፋንክሽናሊስት የሚባለው ያ ነው። ከሚሰሩት ስራ አንጻር ማለት ነው። The maintenance of social order is the central function of the state። ኦኬ ሶሻል ኦርደር ማህበረሰቡን ማረጋጋት፣ ማህበረሰቡን በሰላም ማስቀጠል ያ ነው ዋነኛ የስቴት ስራ ብለው የሚያስቡት። So for neo-Marxists, the state is a mechanism through which class conflict is ameliorated to ensure the long-term survival of the capitalist system። ከዛ ወደዚህ ደግሞ የኒዮ ማርክሲስት ቲዮሪውን አምጥቷል። ምንድን ነው የሚለው እሱ ደግሞ ማርክሲዝምም ታውቃላችሁ እንግዲህ ካፒታሊስቶች ወይም ደግሞ ትልቅ ቫልዩ አለን ብሎ የሚያስቡ በኢኮኖሚ ከፍ ያሉ ሰዎች ከታች ያለውን ሰራተኛውን ማህበረሰብ የሚጨቁኑበት ስርዓት አለ። ስለዚህ ስቴት ምንድነው ብሎ ነው የሚያስቡ? ስቴት ራሱ የተቋቋመው እነዚህ ካፒታሊስት የሆኑ ትልልቅ ሀብት ያላቸው ሰዎች ከታች ያሉትን ሰዎች ለመጨቆን የሚጠቀሙበት መንገድ ነው ነው የሚለው። ስለዚህ ፋንክሽናሊስት አፕሮችን በዚህ መንገድ ማየት ትችላላችሁ ማለት ነው። ሶ ኦርጋናይዜሽናል አፕሮች ደግሞ እንዴት አድርገው ነው ዲፋይን የሚያደርገው? ኢትስ ስቴት ኢዝ ዲፋይንድ አዝ ዘ አፓራተስ ኦፍ ዘ ገቨርንመንት። የመንግስት እቃ ነው ስቴት ብሎ ነው የሚያስቡት። የመንግስት እቃ ነው መንግስት እንደፈለገ የሚያደርገው ማለት ነው። ስለዚህ ኢትስ ኤ ሴት ኦፍ ኢንስቲቱሽንስ ዛት አር ሪኮግናይዘብል ባይ ዘ ፐብሊክ። ስለዚህ የመንግስት ቱል ነው፣ ፐብሊክሊ የሚታወቁ ኦርጋናይዜሽኖችን ያጠቃልላል ብሎ ነው የሚጠቅሰው ይሄ ኦርጋናይዜሽናል የሚለው አፕሮች ማለት ነው። ስለዚህ ዘ ስቴት ኢዝ ፈንድድ አት ፐብሊክ ኤክስፔንስ። ፐብሊኩ ነው እንግዲህ መንግስትን ስቴትን ፈንድ የሚያደርገው ማለት ነው። ኦኬ ሶ ስቴት ኢንስቲቱሽን የሚባሉ አሉ፣ ሲቪል ሶሳይቲ የሚባሉ አሉ። በሁለት መንገድ ይለያያሉ ማለት ነው። ስለዚህ የስቴት ኢንስቲቱሽንስ የሚባሉት ቢሮክራሲ፣ ሚሊትሪ፣ ፖሊስ፣ ኮርት፣ ሶሻል ሴኩሪቲ ሲስተም፣ እነዚህ ገቨርንመንት ኢንስቲቱሽኖች ስቴት ኢንስቲቱሽንስ ይባላሉ። ስለዚህ ኦርጋናይዜሽናል እንደዚህ ነው እንግዲህ ኦርጋናይዜሽኖችን በሁለት መንገድ ከፋፍለው የስቴት ኦርጋናይዜሽኖች እና የሲቪል ሶሳይቲ ብሎ በህዝቡ ነው ፈንድ የሚደረገው ብሎ የሚያይ ነው። የመጨረሻው እንግዲህ ኢንተርናሽናል አፕሮች ነው። ኢንተርናሽናል አፕሮች ስቴትን ቤዚክ ዩኒት ኦፍ ኢንተርናሽናል ፖለቲክስ ይለዋል። የዓለማችን ኢንተርናሽናል ፖለቲክስ አለ አይደለ? እዛ ፖለቲክስ ላይ አክቲቭሊ ኢንጌጅ የሚያደርግ አንድ ዩኒት ነው፣ አንድ ነገር ነው ኢንተርናሽናል ፖለቲክስ ውስጥ ብሎ ነው የሚያስቡ። ስለዚህ ስቴትን በዚህ መንገድ ዲፋይን ያደርገዋል ማለት ነው። ስለዚህ the Montevideo Convention on the Rights and Duties of the State ሞንቴቪዲዮ ኮንቬንሽን ሞንቴቪዲዮ ስምምነት አለ። ስቴት እንደዚህ ነው ብሎ ሞንቴቪዲዮ ላይ የተስማሙበት ስምምነት አለ። እሱን ነው የምናየው በመጨረሻ። ከዛ በሚቀጥለው ቪዲዮ የቀሩትን እናወራለን። ከዚህ በፊት እንዳወራ ነው ስቴትን ዲፋይን የሚያደርጉት በአራት መንገዶች እንደሆነ አይተናል። አይዲያሊስት፣ ፋንክሽናሊስት፣
ኦርጋናይዜሽናል እና ኢንተርናሽናል ብለን ማለት ነው። አሁን ደግሞ ሞንቴቪዲዮ ስምምነት ላይ ስቴት ምን መሆን አለበት የሚለውን ኮንቬንሽን አለ፣ እሱን እናያለን፣ እንጨርሳለን። ከዛ ሶ the state has 4 features ስቴት 4 ዋነኛ ነገሮች አሉ በውስጡ ቴሪቶሪ፣ ፐርማነንት ፖፑሌሽን፣ ኢፌክቲቭ ገቨርንመንት ኤንድ ሶቨርኒቲ። ቴሪቶሪ፣ ፐርማነንት ፖፑሌሽን፣ ኢፌክቲቭ ገቨርንመንት ኤንድ ሶቨርኒቲ። ስለዚህ ቴሪቶሪ ማለት እንግዲህ የራሱ የሆነ ድንበር የራሱ የሆነ መሬት ሊኖረው ይገባል። የራሱ አንድ ስቴት ለመባል የራሱ መሬት የራሱ ድንበር ሊኖረው ይገባል። ዲፋይንድ የሆነ ማለት ነው። ክሊርሊ የሚታወቅ ራንደም አይደለም፣ ክሊርሊ የሚታወቅ ማለት ነው። ፐርማነንት ፖፑሌሽን ቋሚ የሆነ ህዝብ ሊኖረው ይገባል። ቋሚ ማለት ሁሌ ማይቀየር ማለት አይደለም። ህዝቡ ሊቀየር ይችላል፣ ግን በቋሚነት እዛ አካባቢ የሚኖሩ ሰዎች ሊኖሩ ይገባል። ኢፌክቲቭ ገቨርንመንት መንግስት ሊኖረው ይገባል አንድ ነገር ስቴት ለመባል። ከዛ ሶቨርኒቲ ሉዓላዊነት የራስን ውሳኔ በራስ የመወሰን አቅም ማለት ነው። ስለዚህ እነዚህ 4ቱ ነገሮች ናቸው አንድ ነገርን ስቴት የሚያደርጉት። ኦኬ የራሱ የሆነ ዲፋይንድ የሆነ አካባቢ የራሱ ድንበር የራሱ አካባቢ የሚኖርበት አካባቢ ያለው ከሆነ እዛ አካባቢ ደግሞ የሚኖሩ ሰዎች ካሉ እዛ አካባቢ የሚኖሩ ሰዎች በተጨማሪ መንግስት ካለ ያ መንግስት ደግሞ ውሳኔዎችን በራሱ የሚወስን ከሆነ ያለምንም ኤክስተርናል ጫና ኢንፍሉዌንስድ ሆኖ ሀሳቡን የቀያየረ ሳይሆን ወይም የሚመራው በሌላ አካል ሳይሆን በራሱ ሶቨርን የሆነ ማለት ነው። ሉዓላዊ የሆነ መንግስት ሲሆን እኛ 4ቱ ናቸው ማለት ነው። እዚህ ፖፑሌሽን ሆሞጂነስ ሊሆን ይችላል፣ ሄትሮጂነስ ሊሆን ይችላል፣ የተለያየ ሰዎች ሊሆኑ ይችላሉ፣ አንድ አይነት ማህበረሰብ ሊሆን ይችላል። ኦኬ ህዝቡ ቁጥር ሊቀያየር ይችላል። ያ ፖፑሌሽን የተለያየ አይነት ሊሆን ይችላል። ስለዚህ ጀስት ዳዝንት ማተር ኢትስ ኦኬ። ቴሪተሪ ደግሞ ፊክስድ ካልሆነ ችግር ነው። ኦኬ ቴሪተሪ ፊክስድ ካልሆነ ችግር ነው። ግን ደግሞ እንደምናስበው ሁልጊዜም ሁሌም ፊክስድ የሆነ ቴሪተሪ ድንበራችን ሁሌ ፊክስድ ነው ማለት ላይቻል ይችላል አይደለ? ይቀያየር ይችላል አንዳንድ ጊዜ በተለያየ አጋጣሚዎች። ስለዚህ አሁን ለምሳሌ ኢትዮጵያ ከ1983 በፊት በነበረው ኤርትራ የኢትዮጵያ አካል በነበረች ሰዓት የኢትዮጵያ ድንበር ታውቃላችሁ። አሁን ደግሞ ያለው የኢትዮጵያ ድንበር ታውቃላችሁ። ስለዚህ ፊክስድ ላይሆን ይችላል፣ ሊቀያየር ይችላል አንዳንድ ጊዜ። ግን ምንድነው ለተወሰነም ጊዜ ቢሆን ፐርማነንት ነው። ደግሞ ዲፋይንድ ነው። ዲፋይንድ በግልጽ ይታወቃል ማለት ነው። መንግስትም ሊኖረው ይገባል።